ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ጤዛው ፍቅር የተሰኘውን ክፍል 9 ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ፣ ትማሩበታላችሁ። ሐምዛዬ የኔ ወድ እያለች እጇን እያወናጨፈች ሐምዛ ወደተኛበት አልጋ ሮጠች። ሁለቱ ጓደኛሞች ከልባቸው የሆነ ውይይት ይዘው ስለነበረ የክፍሉን በር ከፍታ ስትገባ ስላላስተዋሏት ሐምዛ የሚለውን የመክያን ጥሪ ሲሰሙ ሐምዛ በተኛበት ሀቢብ በተቀመጠበት ቦታ ሆነው ደንዝዘው ቀሩ፣ ክው አሉ። ከበሩ እስከ አልጋው ያለችው ክፍተት መክያን የ10,000 ሜትር ተወዳዳሪ አትሌት አስመስሏታል። ከሰውነቷ ሁሉ ቀድሞ እንደ ባንዲራ የሚውለበለበው እጇ ሐምዛን ለማቀፍ የሐምዛን ገላ ለመዳበስ ሽቷል። ሀቢብ ከተቀመጠበት የአልጋው ጠርዝ ተነስቶ ተረጋጊ መክያ፣ ምንም እኮ አልሆነም አይዞሽ እያለ ያበረታታት ይዟል። እሷ ግን ባሏ አልጋ ላይ ተንጋሎ ስታይ የሞትን ጽዋ የሚቀዳጅ እንጂ ተሽሎት የሚነሳ አልመስላት ብሏል። ሐምዛ መክዬ ደህና ነኝ እኮ ለምን እንደዚህ ትሆኛለሽ ብሎ ሲያናግራት ቀና ብላ አየችውና ደህና ነህ የኔ ቆንጆ እያለች በለስላሳ መዳፎቿ አንዴ አይኑን ከዚያም ጉንጮቹን ትደባብሰው ገባች። የኔ ቆንጆ መጀመሪያውኑም አንቺ ሶብር አጥተሽ መጣሽ እንጂ እኔ እኮ ደህና ነበርኩ ብሎ ይበልጥ ደህንነቱን አረጋገጠላት። ሀቢብም ቀጥል አድርጎ ሶብሪ መኪ ትንሽ ጭረት እንጂ ያጋጠመው በጣም ደህና ነው ብሎ አረጋገጠላት። የተወሰነ ተረጋግታ ወደ ቀድሞ እሷነቷ ተመልሳ ስለተከሰቱት እና ስለ ሁኔታው ጠየቀችው። ቀላል ነው ብሎ ጀመረና ለፎዚያ እንደነገራት አድርጎ አስረዳት። ሀቢብ እሱ ተረስቶ ባልና ሚስቶቹ ብቻቸውን ሲያወሩ የምመፋጠጥ ነው በሚል አይነት ብሎ እናንተ ተጫወቱ እኔም ሚስቴ ትጠብቀኛለች ብሎ ከተቀመጠበት ተነሳ። ፎዚ ሚስቴ በማለቱ ሐምዛ ደስ አለው። ጓደኛው የተስተካከለለት ያክል መስሎ ተሰማው። ነገር ግን በልቻው ብሎ ቶሎ ሊሰናበተው ስላልፈለገ እኔም እኮ ሚስት አለችኝ ማንን ለማስቀናት ፈልገህ ነው ብሎ እንደመቀለድ ሲያደርገው ሀቢብም አጽፋውን ለመመለስ ያክል ወደ መክያ እየተመለከተ ሚስቱ ጓደኛዬን አደራሽ በደንብ አስተሚው ብሎ ሁለቱንም በፌዝ ኮርኮም አደረጋቸው። መክያም የዋዛ አልነበረችም ኖሯልና እንዳውም ቶሎ ወጣ በሽታው እንዳይበስበት ክክክ እያለች በአሽሙር ቢጤ ወንተል አደረገችው። አሃ በሽታው እኔ ማለት ነው በሎቻው ብሎ ተሰናብቶ ወጣ። ፎዚያ ሆስፒታል ውስጥ ሐምዛ የመከራት ነገር ውስጧ ገብቷል። በሀቢብ በጣም ብዙ ጊዜ ተስፋ ልትቆርጥ ቋፍ እየደረሰች እስኪ ዛሬን ልየው በሚል ተስፋ ዛሬን ደርሳለች። አሁን ደግሞ የሐምዛ ምክር ተስፋዋን ይበልጥ አለመለመላት። ፍቅሯን የመለሰላት እስከሚመስላት ድረስ መንፈሷ ጠገነላት። መኝታ ቤቷ ውስጥ እንደ አክሱም ሐውልት የተገተረውን ቁም ሳጥኗን ከፍታ የቱን ለብሼ ተውቤ ልጠብቀው፣ ፀጉሬን እንዴት አድርጌ ላስይዘው እያለች ተውበሽ ጠብቂው የሚለውን የሐምዛን ቃል እንደ ገደል ማሚቲ ጭንቅላቷ ውስጥ እያቃጨለ እንደተቀጠረ ሰዓት ያስታውሳት ይዟል። ጠጠር የመሰለችው ድንጋይ ስታደናቅፈው ከእንቅልፉ እንደተቀሰቀሰ ሰው ብትት አለ። ታክሲ የሚሳፈርበትንም ቦታ አልፎት ብዙ ተጉዟል። ለካ መንገዱን ሁሉ ስለ ፎዚ ነበር የሚያስበው፣ ስለ እሷ ብቻ ነበር የሚያልመው። እስካሁን ለመወሰን የከበደውም ጉዳይ አለ። ፎዚን ክብረ ንጽህና አላገኘባትም። ቢሆንም ግን እሱ ራሱም የሚመሰክረው ነገር አለ። ፎዚ በጣም ያፈቅራታል፣ ከልቡ ይወዳታል እና በዚህ አይነት ሁኔታ እንዴት ፎዚን እተዋታለሁ የሚለው ሙግት ሀቢብን በአንድ ሀሳብ የሚከራከሩ ሁለት አካሎች አድርገውታል። ቆይ ከክብርና ከፍቅር የቱ ይበልጣል? ሁለት ወሳኝ የሆኑ ነገሮች ከፊቱ ተጋርጠውበታል። በውስጡ ሙግት ገጥሞበታል። ይሄንኑ በማሰብ በማሰላሰል ላይ እያለ ብዙ ተጉዞ ከሰፈሩ ደረሰ።
ወደ ቤቱ ከመግባቱ በፊት ሰፈሩ አካባቢ የምትገኝ ትንሽዬ የኮስሞቲክስ ሱቅ ገባ። በሀሳብ የተኮፋተረ ከንፈሩን በውሃ ሊያረጥበው ሻተ። መንገድ ያዛለውን ጉልበቱን አረፍ ሊልበት ፈለገ። እንዲህ ሲሆን ነው ፖዚን በአዲስ መንፈስ የማገኛት ብሎ በማሰብ ሙቤ እስኪ ውሃ ካለህ አጠጣኝ ሲል ሱቅ ጠባቂውን ሙባረክን ጠየቀው። ሰውነቱ በመንገድ ከመዛሉ በላይ በሀሳብ ዞሯል። ከፀሐዩ በላይ የሀሳቡ ሙቀት ረቶታል። አንተ አለው ሙቤ። አማርኛ በግድ ተናገር ያሉት ይመስላል። ቃላቶቹን በጠረባ እያለ ይዘርራቸዋል። ሁለተኛ ቋንቋው እንደሆነ ያስታውቅበታል። ና በዚህ ተቀመጥ አለውና ትንሽዬ ኩርሲ አቀበለው። ውሃን ከመስጠቱ በፊት ሀቢብን ሲያገኘው ሊነግረው የሚፈልገው ጉዳይ እንዳለው አሳብቆበታል። ዛሬ ያች ብሎ ስሟ ጠፋውና እንደማሰብ አደረገ። ነገር ግን አላገኘውም። ስሟ ተሰወረበት። ማን ነበር ስሟ ብሎ ሀቢብን ጠየቀው። ሀቢብም ነገሩ ስላልገባው መልሶ እርሱኑ የቷ ሙቤ በማለት ጠየቀው። ያች ናታ ያንተ ሚስት ሀቢብ። ድንጋጤው ውስጡን ስንጥቅ አድርጎት ከተቀመጠበት ተነስቶ ምን ሆነች ብሎ ሙቤ ላይ አፈጠጠበት። ዛሬ መጣችና ኩልና ላፕስቲክ ገዛችኝ ብሎ ንግግሩን ሳይጨርስ ኦ አለና በረጅሙ ትንፋሹን ካወጣ በኋላ ፊቱ ላይ በሰኮንዶች ችፍ ብሎ የነበረው ላብ እየሟዠቀ ተቀመጠ። ቆይ እሷም ትቀባባለች እንዴ ብሎ ሲጠይቀው ለጥያቄው ሳይመልስለት የጠየቀውንም ውሃ ሳይጎነጭ እየበረረ ወደ ቤቱ ከነፈ ይላል የዛሬው ፓርት ቤተሰብ። በቀጣይ ፓርት በክፍል 10 እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር ቤተሰብ ሁኑ። ነባሮችም ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብሮነታችሁ አይለይኝ። ለምታበረታቱ ሁሉ ከልብ አመሰግናለሁ። ቀጣይ ክፍል 10 ምን ይሆን? በጣም የሚያጓጓ ነው ማለት ነው። ኢንሻአላህ እንገናኛለን። እስከምንገናኝ ድረስ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።